ሰላም አለይኩም። ወቅታዊ ጉዳይ ሀጂ ኢብራሂም ቱፋ ያስተላለፉት መልእክት አለ። ሁላችን እስከ መጨረሻ እናዳምጠው። ቪዲዮ ላይ ቀርቡት። ውድ ወንድሞቻችን፣ ዜጎቻችን ዛሬም እንደወትሮው ከእናንተ ጋር መገናኘት የፈለግነው በትምህርት ሚኒስቴር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው። በመቻል ነው ያሳለፍነው። እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደ ኋላ ስንመለከት እናስታውሳለን። ያለፉትን ቁስሎች እንድነካኩ አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በተወሰኑት ሚኒስትሮች በተወሰኑት ሌላውን ካልሳልነካ በትምህርት ሚኒስቴር እየተደረገብን ያለ ከትምህርት ገበታ እንድንባረር ተባረናል፣ ተፈንቅለናል። ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች፣ ተፈንቅላለች፣ ተፈናቅላለች። መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ እስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጓል፣ በጫማ ተረግጧል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚች ላይ ችለን ዘመናትን አሳልፈናል። ሰላት ቦታቸው ላይ የከብት አዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፈናል። ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸቃቸው ባስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን አቤቱታ እየጎረፈ ህዝቡ እያለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆነን እስኪ ሰላም ይበልጣል፣ በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንድፈጠርም አንፈልግም። ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለመፍጠር ችለን ዛሬ ደርሰናል። የእኛ ትዕግስት ሄዶ አሁን የሸሪዓ አልባሶቻችን እንድናወልቅ በይፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙ ህብረተሰብ ድሮ በአስራዎች በተለመደ መልክ እንድፈናቀል ቋንቋውን አዙሮ አሁን አዙሮ መጥቶብናል። ድሮ ታችኛው ሰርተፊኬት ለመቀበል እንኳን ስም እንድቀየር ይገደዳል። ሁላችሁም ታውቃላችሁ። አውያ ፍቅርና እኩልነት መጥቷል በምንልበት ሰዓት አሁን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ
ይጠቅሳል። ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ። ማን ነው የለየላቸው? ይቆኛ ድርሻ ነው። ይሄ ሂጃብ ነው፣ ይሄ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድን ነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ድርቅ ብለናል። ምክንያቱም እኛ ነን መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን ገዛ ገንዘባችን የሰራነውን ቤት ግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩ ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትን ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ እያስተባበረ ባለበት ይሄ አጀንዳ ሆኖ እንድነሳ ለምን እንደተፈለገ ራሱ አናውቅም። ምርጫችን ለወደፊት በሰላም በፍቅር በክብር ያለ ጫቀታ እንዲያልቅ ስለምንፈልግ ማንኛውም አጀንዳ ከምርጫችን ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነውና ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንዲመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። ይህንን እስከ መጨረሻ ተከታትሎ የሚያስጨርሱ 17 አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተውጣጡ የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለሁ። ይህንን ተከትሎ ማንኛውም ሕገ መንግስታችን ተከትሎ ከዛ ውጪ የሙስሊምን መብት ጋፋለሁ ብሎ የሚያሻጥር ካለ አሻጥርነቱን የማንቀበል መሆኑን ደግሜ